በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአንድ ባህሪ በአንድ መለኮትነት በአንድ ክብር በአንድ ጌትነት በአንድ ምስጋና ጸንተው በሚኖሩ ባለመለየት በአካል በስም ልዩ ሶስት የሚሆኑ ነገር ግን በፈቃድ በስልጣን በመንግስት በአገዛዝ በስምረት አንድ እግዚአብሔር መሆኑን አምነን በባህሪ በህልውና የሚተካከሉ በመለኮት በኃይል በስልጣን በአገዛዝ በፈቃድ ፍጥረትን ሁሉ በመፍጠር አንድ በሚሆኑ በእነርሱ ዘንድ መጉደል መብዛት የሌለባቸው በአካል በገጽ ሶስት ቅዱሳን ፍጹማን የሆኑ በስራ ሁሉ የተካከሉ እያንዳንዳቸው በተለየ አካላቸው ጸንተው የሚኖሩ ያለመለየትና ያለመከፋፈል በመለኮትነት ቅድመ ዓለም የነበሩ ዛሬም ያሉ መቼም የሚኖሩ አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በጥር 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊን ገድል ማንበብ እንጀምራለን። የአባታችን የብፁዕ አቡነ አረጋዊ ጸሎቱና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከጥቂት ዓመታት በኋላ ኢትዮጵያዊ ንጉሥ ታዚና ሞተና በእርሱ ፈንታ አጼ ካሌብ ነገሰ። ብፁዕ ቅዱስ አባታችን አቡነ አረጋዊ ግን አነስተኛ ወይም መጠነኛ ቤት ሰራና በውስጡም ከእርሱ ጋር አብሮ ይዞት የመጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይም ስለ መስዋዕቱ ነገር እግዚአብሔርን ለመነ። እግዚአብሔርም ልመናውን ፈጥኖ ሰማውና ለቁርባኑ ወይም ለመስዋዕቱ ስርዓት ዝግጅት የሚያስፈልጉትን የወርቅ ጻሕል፣ የብር ጽዋ፣ ለልብሰ ተክህኖም የሚያገለግሉ የወርቅ ላንቃ፣ ካባ፣ በውስጧ ሙቀት ያልተለየው ወይም ትኩስ ህብስት ያለባት መሶበ ወርቅም ለመሰዊያው የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ወረዱ። በሰንበት ቀንና በበዓላትም ሁሉ ይደረግለት ነበር። ቤተ መቅደሷ እስከታነጸችም ድረስ እንደዚህ ሲሰራ ቆየ። ለመኖሪያውም ትንሽ በዓት ታገኘና በዚያች ውስጥ ሌሊት ያለምንም እንቅልፍ ወይም መኝታ በጸሎትና በስግደት ቀንም ያለምንም ረፍት ጸሎትን በመጸለይና በስራዎች ሁሉ በመትጋት ተቀመጠ። ከዚህ በኋላ የአባታችን የአቡነ አረጋዊ ትሩፋቱ ተአምራቱ በምስራቅ በኩል ባለው አገር ሁሉ ተሰማና በሽተኞችና በአጋንንት የተለከፉ ሁሉ ወደ እርሱ እየመጡ በጸሎቱ ኃይል ይፈወሱና ይድኑ ጀመር። የሴት በሽተኞችም ቢሆኑ መጥተው ከተራራው አካባቢ በደረሱ ጊዜ መምጣታቸውን ይነግሩትና ከደቀ መዛሙርቱ አንዱ ማትያስ የተባለውን ማየ ጸሎቱን ባርኮ ይሰጠውና ወደ እነሱ ይልከዋል። እርሱም ማየ ጸሎቱን በላያቸው ላይ በረጨው ጊዜ ፈጥነው ይድናሉ። ዳግመኛም እግዚአብሔርን የማያውቁ ሃይማኖት የሌላቸው የበግና የፍየል መንጋ ከመጠበቅ በስተቀር ማረስ፣ መዝራት፣ ማጨር፣ መሰብሰብም የማያውቁ ነገር ግን በላም ወተት ብቻ የሚጠቀሙ በምስራቅ ሀገር የሚኖሩ ዘላኖች ሰዎች መጡ። እነርሱም በጎዳና ላይ ያገኙትን እህል የጫነውን ልብስ የያዘውንም ይቀማሉ፣ ይደበድባሉ። ንጹሕ ነፍስ የሚገድሉ ናቸው። እነዚህን የመሳሰሉትን ሁሉ በጸሎቱ ኃይል በክርስቶስ ሃይማኖት አሳመናቸው። ፍጹም ክርስቲያንም ሆኑ። በመንፈስ ቅዱስ ብርሃንነትም ህሊናቸው ልቡናቸው በራ። መቀማት፣ ነፍስ መግደል ትተው በየራሳቸው ንብረት ብቻ መጠቀምንም ለመዱ። ዮሐንስ በዮርዳኖስ በረሃ እያስተማረ በጨለማ ውስጥና በሞት ጥላ ስር የሚኖሩ ህዝቦች ወደ ጥምቀቱ ጥቂት በጥቂት እያሉ እንደመጡ የእነዚያም ሰዎች አገር እረፍት አገኘች። ህዝቦቿም ሁሉ ተደሰቱ፣ ብርሃን ወጥቶላቸዋልና። እንደዚሁም ሁሉ ቅዱስ አባታችን አረጋዊ የተባለ ዘሚካኤል ለዚያች አገር ብርሃን አበራላት። አስቀድሞ በሰላማ ትምህርት ያመኑ ነበሩ፣ ሌሎችም ያላመኑ አሉ። ያመኑትን ሃይማኖታቸውን አጸናላቸው፣ አስፋፋላቸውም። ያላመኑትን ደግሞ ወደ እውነተኛ ወደ ክርስቶስ ሃይማኖት መለሳቸው። በመለኮት ቅመምነትም የተቀመም ክቡር አባታችን ሆይ መራራና ኮምዛዛ የምትሆን የዓለማመንን አልጫነት በትምህርትህ ጨውነት አጣፈጥካት። እንደ ሮማውያን እንደ ጴጥሮስና ጳውሎስ ሐዋርያት ለኢትዮጵያ መምህር ወይም ሐዋርያዋ ሆንኳት፣ አሰማመርካትም።
ቅዱስ አባታችን አቡነ አረጋዊ የማስተማሩን አድማስ ደረጃ በደረጃ ማስፋፋትም ጀመረ። ሌሊት በስግደት ያድራል፣ ቀን በጾምና በትምህርት ይውላል። ትሩፋትን በትሩፋት ላይ እየጨመረ ሄደ። ትምህርቱም በስተ ውስጥ በኩል እንደ ሱሪ ሱቅ፣ እንደ ሱሪ ሰቅ ወይም ቀበቶ፣ በስተ ውጪ እንደ ባህር አረብ ደረት ላይ ቅናተ ነች። እግሮቹ ቀልጣፎች ናቸው። በቅመም ተራራ ላይ እንደሚዘል እንደ ዋሊያም እንቦሳ ይዘላሉ። ከበዓቱ ውጭ ወጥቶ ፈጽሞ የሚያየው አልነበረም። የመላእክትን አስኬማ ወይም ዘውድ ካጠለቀ ወይም ከተቀዳጀ ጀምሮ ለትምህርት ሰዓትና ወንድሞ አርፎ ለቀብር ጊዜ በስተቀር ፈጽሞ ከበዓቱ አይወጣምና እንደዚህ አድርጎ ከቤቱ ወይም ከበዓቱ እንዳይወጣ ራሱን አስገዛ። ከደቀ መዝሙሩ ከማቲያስ በስተቀርም ይጎበኘው ወይም ይጠይቀው ዘንድ ማንኛውም ባዕድ ሰው ወደ እርሱ አይገባም፣ ከደጃፉም አይደርስም። ማቲያስም በታወቁ በዓላት ወይም በተወሰኑ ቀናት ብቻ ነበር የሚጎበኘው። አንድ የጭፍሮች አለቃ የሆነ መኮንንም ዘወትር ወደ እርሱ እየመጣ ይማልደውና ይዘበዝበው ነበር። በጋኔን የተለከፈች ሴት ልጅም ነበረችውና እርሷን ያድንለትም ዘንድ ብፁዕ አባታችን ያለበትን በር እያንኳኳ ብዙ ጊዜ ተቀመጠ። እየተጣራም ፈጽሞ ይማልደው ነበር። ከዚያ ወጥቶ ስለ ልጁ ይጸልይለት ዘንድ እርሱ ግን አልከፍትልህም አለው። ብፁዕ አባታችንም አንተ ሰው ወደ እኔ ስለምን ትጮኻለህ? እኔም እኮ እንዳንተ ሰው ነኝ። እኔ በማመልክበት ወይም በማምንበት በክርስቶስ የምታመን ቢሆን እንደ እምነት ወደ እግዚአብሔር ጸልይ ወይም አመልክት፣ በዚያን ጊዜ እንደ እምነት ይደረግልሃል አለው። በዚያን ጊዜ ፈጽሞ አመነ። ልጅቱም ከእግረ ደብር ወይም ከተራራው ስር ነበረችና ወደ እርሷ ወርዶ የክርስቶስን ስም ስለጠራበት ጋኔኑ ለቀቃት። እግዚአብሔርም በብፁዕ አባታችን በአቡነ አረጋዊ እጅ ሌሎች ስፍር ቁጥር የሌላቸውን ድቅ ድቅ ታምራትን አደረገ። የብፁዕ አባታችን የአቡነ አረጋዊ ጸሎቱና በረከቱ ልመናውና አማላጅነቱ የልዩ ልዩ ትሩፋተ ገድሉ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቱ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት